ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንዲጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ እንዲሁም ይህንን ፕሮግራም ከአገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የሶስተኛው ክፍል ፕሮግራማችን እንግዲህ ዛሬ ከሚጠበቁ የፕሪሚየር ሊግ 5 ጨዋታዎች መካከል ምሽት 2 ሰዓት ተኩል በኤለን ሮድ ዮርክሻየር የሚደረገው የሊድስ ዩናይትድ እና የማንቸስተር ሲቲ ጨዋታ ነው። በዋንጫ ፉክክሩ ላይ ሌላ አዲስ አጋጣሚ የምንመለከትበት የትኛውም ውጤት በዋንጫ ፉክክሩ ላይ ትልቅ ተጽዕኖ አለው። የሲቲ ድል የነጥብ ልዩነቱን ለ24 ሰዓት ወደ 3 ያጠባል፣ ወደ 2 ያጠባል። ይቅርታ። ሌሎች ውጤቶች የአርሴናልን የበለጠ በቼልሲ ጨዋታ የሚያስመዘግበውን ውጤት በዋንጫ ፉክክሩ ላይ ርቆ እንዲሄድ ወይም ከሲቲ ራቅ ብሎ ቀጣይ ጨዋታዎች እንዲያደርግ የሚረዳው ሳይኮሎጂካሊ ከጫና ነፃ የሚወጡበት ነው። ነገር ግን የሲቲ ማሸነፍ ከብዙ አንግል ደግሞ አርሴናል ላይ የበለጠ ጫናን የሚያበረታ ነው። በተለይ ተጋጣሚው ቼልሲ መሆኑ። ምክንያቱም ቼልሲ በራሱ ውጥረት ውስጥ የገባ ከሊያም ሮሲኒየር ጋር በጎ አጀማመር አድርጎ የመጨረሻ 2 ጨዋታዎች በሜዳው ያደረገውን በፕሪሚየር ሊግ ላለመውረድ ከሚጫወቱ ሊድስ እና በርንሌይ ጋር ያስመዘገበው ውጤት ለሊያም ሮሲኒየር ጥሩ ሁኔታን አልፈጠረም። ቀጣይ ማርች የሚደረጉ ፊክስቸሮች ደግሞ በጣም ፈታኝ ናቸው። ከነዚህ መመዘኛዎች አኳያ የዛሬ ምሽቱ ጨዋታ ለፔፕ ጋርዲዮላ ማንቸስተር ሲቲ የበለጠ ወሳኝነት አለውና ይህን ጨዋታ በምን አይነት መልኩ ይወጣዋል? ላለፉት 2 የፕሪሚየር ሊግ የዋንጫ ድል ፔፕ ጋርዲዮላ ከፌብሩዋሪ መጨረሻ በኋላ ማርሹን ጊሩን ጨመር አድርጎ በውድድሩ ዓመት መጨረሻ የሊጉ ሻምፒዮን ሲሆን የሚካኤል አርቴታ አርሴናል በፕሪሚየር ሊጉ አናት ላይ ከፔፕ ጋርዲዮላ ማንቸስተር ሲቲ የተሻለ ቀናትን ቆይታ አድርጎ ነገር ግን የትኛውንም ዋንጫ ማሳካት አለመቻሉ፣ እነዚህ ጉዳዮች ሲታዩ አሁንም የዋንጫ ፉክክሩ የበለጠ በዚህ ሳምንት በአማረ ሁኔታ የሆነ አዲስ ለውጥ ልንመለከት የምንችልበት አጋጣሚ አለ። ከዚህ አኳያ እንግዲህ የፔፕ ጋርዲዮላ ማንቸስተር ሲቲ ዛሬ ወደ ኤለን ሮድ ተጉዞ ከፈረንጆች ዲሴምበር ወር አንስቶ በሜዳው አነስተኛ ሽንፈትን ያስተናገደ፣ ባለፉት ፊክስቸሮች ደግሞ በርካታ የአቻ ውጤቶችን ያስመዘገበው የመከላከል አዲስ ቅኝት ይዞ የመጣው የዳንኤል ፋርኬን ሊድስ ዩናይትድን ነው እንግዲህ ከሜዳ ውጪ ዛሬ ምሽት ማን ሲቲ የሚገጥመው። ነገር ግን ከዚህ ጨዋታ በፊት 2 ጉዳዮች ተነስተዋል። አንደኛው የሻምፒየንስ ሊግ ድልድል በድጋሚ ማንቸስተር ሲቲ ሪያል ማድሪድን መግጠሙ 16 ውስጥ ሁለቱም ቡድኖች ያገናኘ የመጀመሪያ ዙር ጨዋታ በበርናባዩ የሚደረግ ማርች 11 ወይ 12 የሚደረግ ትልቅ ፊክስቸር እንግዲህ ለፔፕ ጋርዲዮላ ማንቸስተር ሲቲ ከፊት ለፊቱ ተቀምጧል። ይህን ድልድል አውቀው ነው እንግዲህ ፔፕ እና ልጆቹ ዛሬ ምሽት ወደ ኤለን ሮድ የሚጓዙት። የማንቸስተር ሲቲ በተከታታይ ውድድር ዓመት በተከታታይ ዓመታት ከሪያል ማድሪድ ጋር መገናኘት፣ በዘንድሮ ሲዝንም እንግዲህ ሁለቱ ቡድኖች በሻምፒየንስ ሊግ እግር ኳስ ተገናኝተው ማንቸስተር ሲቲ ከመመራት ተነስቶ ማሸነፉን እናስታውሳለን። በበርናባዩ አስደናቂ ጨዋታ ነበር በፔፕ ጋርዲዮላ ማንቸስተር ሲቲ በኩል የታየው። እነዚህ ምክንያቶች እንግዲህ የዘንድሮን የሻምፒየንስ ሊጉን ፊክስቸር የበለጠ ተጠባቂ አድርጎታል። ለፔፕ ጋርዲዮላ እንግዲህ ቀጣይ ፊክስቸሮች መካከል አንደኛው ራስ ምታት የሻምፒየንስ ሊግ እግር ኳስ ዋንጫ ላይ ምን ያክል ርቀት ይጓዛል፣ የውድድሩን ኃያሉ ማድሪድ ጥሎ ያልፋል ወይ ቢለው በጊዜው የምንወያይበት ነው። ዋነኛው ጉዳይ የሪያል ማድሪድ ድልድል መውጣት ነው። ሌላኛው ጉዳይ ደግሞ የ115ቱ ክስ አወዛጋቢ መረጃ ነው። መረጃው የተሰጠበት ሚዲያና ከዛም በኋላ መረጃው የተስፋፋበት ሚዲያ ፍጹም አይገናኝም።
ዴሊ ሚረር ዘጋቢ ማጓየር በኦቨርላፕ በነ ኢያን ራይት በነ ጋሪ ኔቭል በነ ጂሚ ካራገር አወያይነት የሚቀርብ ምርጥ ቶክ ሾው አለ። በዛ ፕሮግራም ላይ ተጋብዞ በሰጠው አስተያየት የፋይናንሻል ሂደቶችን የህግ አግባቦችን በመጻፍ በእግር ኳሱ በኩል የሚታወቅ ዘጋቢ የሰጠው አስተያየት ለህትመት በበቁ ጽሁፎች ላይ የሰፈረበት መንገድ በቀጥታ ተያያዥ አይደለም፣ ወይም ለአንዱ ቡድን መነቃቃት ሞራል የሚሰጥና ለሌላኛው ቡድን ደግሞ ባላንስ የሚያሰጥ ጉዳይ ነው። በተለይ በእግር ኳሱ ቤተሰብ ዘንድ ክለቦች ያውቁታል፣ ምን ሊሆን ምን ሊተላለፍ ምን አይነት ሂደት እንዳለ ተከሳሹ ማንቸስተር ሲቲ ያውቋል፣ ከሳሹ አወዳዳሪው አካል ያውቋል። ስለዚህ ጉዳዩ በተጨባጭ ሁኔታ ይፋ እስከሚወጣ ድረስ ሂደቱን መከታተል የ115ቱ ክስ በማንቸስተር ሲቲ ላይ የተከፈተው ክስ እንግዲህ እስከ ቀጣይ ዓመት ድረስ ሊጓዝ የሚችል እንደውም እናስታውሰው ክሱ ከተጀመረበት በ2022-23 የውድድር ዓመት አንስቶ አንድ የምናውቀው ጉዳይ አለ በተደጋጋሚ የሚነሳ ይህ ሂደት ወደ ገላጋይ ፍርድ ቤት ቢሄዱ ዓለም አቀፍ በተጨማሪም ደግሞ ክሱ ከ4 ዓመት በላይ ሊፈጅ እንደሚችል እያንዳንዱ ጉዳይ ግን በተመሳሳይ ወቅት ተመሳሳይነት ያለው መረጃ የጊዜና የውሳኔው ልዩነት እየተነሳ ሲመጣ ወደኋላ መለስ ብለን ማየት ያለብን ይመስለኛል። በተለይ ይሄ ዘገባ የወጣው በሜትሮ ስፖርት ነው። መጀመሪያ በጊዜውም በአንድ ፕሮግራም ላይ ገልጬ ነበር። ሜትሮ፣ ካች ኦፍ ሳይድ፣ ኤክስፕረስ ስፖርት ምናምን የሚባሉ ታብሎይዶችና ምንም የማይገናኝ ጉዳይ በማገናኘት በመጻፍ የሚታወቁ ናቸው። በተለይ ሜትሮ ስፖርት የሚባለው በዝውውር በኩል በተጫዋች ጉዳት በኩል የሚያወጣቸው መረጃ አንድም ቀን ተቀባይነት አግኝቶ አይታወቅም። ከዛም በኋላ ግን የመረጃውን አይነት ከሜትሮ ስፖርት እንዲህ ተብሎ ዘግበዋል፣ ሜትሮ ስፖርት በሚል የእንግሊዝ ሚዲያ እንዲህ በማለት ዘግቧል በሚል goal.com የዘገባውን ምንጭ ጠቁሞ የዘገበውን ትላልቅ የሚዲያ ባለሙያዎች ይህን ጉዳይ በድጋሚ ጽፎ በመለጠፍ ተስፋፋ። መረጃው ግን በክለቦች በኩል የወጣ ስቴትመንት የለም። በኤፍኤው በኢፒኤልም የወጣ ምንም አይነት መግለጫ የለም። በፕሪሚየር ሊግ አወዳዳሪው አካል ክሱ ግን በሂደት ላይ ነው ያለው። እንደውም በአንድ ወቅት ታስታውሱ እንደሆን በተጠናቀቀው የውድድር ዓመት መጨረሻ አካባቢ አንድ ውሳኔ ተሰጥቷል በሚል እነ ዘ ታይምስ ሁላ ሲዘግቡት ነበር። ሁለቱ አካላት በጋራ ስምምነት ችግራቸውን ቀርፈው የክሱን ሂደት ተመጣጣኝ በሆነ መልኩ ወደ ጠረጴዛ ወርደው ተነጋግረው የፍርድ ሂደቱን በፍጥነት የሚቋጭበትን መንገድ እንዲያመቻቹ ለሁለቱም አካላት በቀጥታ ከሚመለከተው አካል ትዕዛዝ ተሰጥቷል። ወደ ገለልተኛ ፍርድ ቤት ወስደውታል። ጉዳዩ እንግዲህ በሂደት ላይ ነው ያለው፣ አየር ላይ ነው ያለው። ግን በጋራ ስምምነት ወደሚያስማማቸው መንገድ መተው እንዲሰሩ የመጀመሪያው አማራጭ ተደርጎ በፍርድ ቤቱ በኩል ተወስዷል። ለሁለቱም አካላት ደግሞ ሲቲ ከሊጉ የማውረድም ነጥብ የመቀነስ ስልጣን አለው አወዳዳሪ አካል፣ የማውረድ ግን ስልጣን የለውም። ምክንያቱም እታች ያለው አወዳዳሪ አካልና እላይ ያለው አወዳዳሪ አካል ፍጹም በተለያየ ብራንች ውስጥ ነው። ምንም እንኳን በኤፍኤ ውስጥ ቢተዳደሩም የአወዳዳሪው አካል ዘርፍ የተለያየ ነው። የኤፍኤል እና ኢፒኤል የተለያዩ ናቸውና ይሄኛው ነጥብ ቀንሶ የማውረድ ስልጣን የለውም። ነጥብ ሊቀንስ ይችላል። ነጥብ ሲቀንስ ደግሞ በአዲስ ዓመት መጀመሪያ ነው በእንዲህ አይነት ጉዳይ። በአብዛኛው መመዘኛ ግን ይሄ ክስ ሂደቱ ይቀጥላል። ግን ሲቲ በሚባለው ደረጃ ይቀጣል የሚለው ነገር እስቲ ጊዜው ሲደርስ አብረን ብናይ ይሻላል እንጂ ማንቸስተር ሲቲ ጉዳዩ ለ4 ዓመት በላይ ሊፈጅ እንደሚችል በወቅቱ ሲነሳ የነበረ ከወዲሁ እንደዚህ አይነት ምላሽ ሊሰጥበት ይችላል። ጥፋተኛ ሆኖ ሊገኝ ይችላል። ከ115 ክስ ውስጥ ቡድኑን ነጥብ ማያስቀንስ ጉዳይ ቢፈጠርስ? ለምሳሌ በገንዘብ ከፍተኛ ቅጣት፣ በዝውውር እገዳ
የተለያዩ እነዚህ ቅጣቶች ቢተላለፉ ወደ ነጥብ ላይመነዘሩ ይችላሉ፣ ወደ ነጥብ ላይቀየሩ ይችላሉ። ስለዚህ የትኛውንም ጉዳይ በውሳኔ በኩል አሁን ላይ የተረጋገጠ ምንም ነገር የለም። ጉዳዩ በክስ ሂደት ላይ ነው ያለው። የሚመለከተው አካል የክለቡ ተወካይ፣ የከሳሹ አካል ተወካዮች በፍርድ ቤት በየራሳቸው ቀጠሮና ስቴፕ ሂደቱን እየተከታተሉ ነው። ስለዚህ በቀጣይ ጁን አንድ ውሳኔ ቢተላለፍ ጁን ላይ ልንሰማ እንችላለን። አሁን ላይ ግን በውድድር ዓመት ውስጥ ይሰማል ተብሎ አይጠበቅም። ዘታይምስ ይህን ጉዳይ ምሽት ላይ ይዞ ወጥቷል እና የሲቲ ደጋፊዎች ውስጥ የተፈጠረው መደናገጥ፣ የሌሎች ክለቦች ደጋፊዎች ያሳዩት ሪያክሽን ሁሉ አሁን ላይ ዋም ያነሳ አይደለም። የሲቲ ደጋፊዎች የዘንድሮ ሲዝን ማተኮር ነው ጉዳዩ ራሱ ጊዜ የሚፈታው ነው። ግን ከወዲሁ እንደዚህ ሲቲ ይሆናል ያለምንም ሲቲ ጥፋተኛው ነው አልተገኘም ቢባል ይህ ጉዳይ ታጠፈ ማለት ነው። በአንድ ውሳኔ ሊታጠፍ የሚችል ስለዚህ ሁሌም በተመሳሳይ መንገድ ብያኔዎች ይሰጣሉ የሚለው አግባብነት የለው። ግን የማጓየር አስተያየትን በደንብ ላደመጠ ወይም ያን ፓርት ከፈለጋችሁ ኦቨርላፕ ላይ ገብታችሁ የፋይናንስ ኤክስፐርት ነው ያን ጉዳይ በአግባቡ እዛ ጋር በጥሩ ሁኔታ ተንትኖ አስቀምጦታል። ያንን ገብታችሁ መመልከት ትችላላችሁ። እስቲ ወደ ዛሬው ዋናው ወደ ያዝንበት ጉዳይ እንምጣ። በፕሪሚየር ሊግ በርንማውዝ ከሰንደርላንድ፣ በርንሌ ከብሬንፎርድ፣ ሊቨርፑል ከዌስትሃም፣ ኒውካስል ከኤቨርተን፣ ሊድስ ከማንቸስተር ሲቲ የሚያደርጉት ጨዋታ ይጠበቃል። ባርሳ ከቪላሪያልም በላሊጋ የሚጠበቅ ነው። ቦሩሲያ ዶርትመንድና ባየር ሙኒክ ዛሬ ምሽት 2 ሰዓት ተኩል ከሲቲ ጨዋታ እኩል ሌላ የሚጠበቅ ጨዋታ ነው። የፔፕ ጋርዲዮላ ማንቸስተር ሲቲ ባለፉት ጨዋታዎች ባሳየው አስደናቂ የድል ጉዞ ከኦልትራፎርዱ ሽንፈት በኋላ ቀሪ ጨዋታዎችን በጥሩ ሞመንተም ሲቲ ወደ ራሱ ቅርጽ የተመለሰበትን ትላልቅ ምልክቶችን እያሳየ ጨዋታዎችን እያሸነፈ ነው። በ90 ደቂቃ የማሳመኑ ጉዳይ ላይ ነው አሁንም ጥያቄዎች ከሲቲ ጀርባ የሚነሱት እንጂ የማንቸስተር ሲቲ ፎርም አሁን ላይ የሚገኘው በውጤት ደረጃ ከተመለከትን ምርጥ ፎርም ላይ የሚገኘው የፔፕ ጋርዲዮላ ቡድን ዛሬ እንግዲህ ምን አይነት ጉዳይ ይገጥመዋል በኤለን ሮድ። ይሄ ጨዋታ ከየትኛውም ጊዜ በላይ ተጠባቂ ለማንቸስተር ሲቲ በአንገብጋቢ ሁኔታ መሳካት፣ ውጤታማ መሆን 3 ነጥብ ያለ ምንም ቅድመ ሁኔታ መገኘት ያለበት ነው። በዋንጫ ፍክክሩ ላይ መቆየት የሚፈልጉ ከሆነ ማንቸስተር ሲቲዎች ባለፉት ዓመታት የመጨረሻ 11 ጨዋታ ለምሳሌ ማንቸስተር ሲቲ 28 ነጥብ በማሳካት በመጨረሻ የውድድር ዓመት ቀሪ 11 ጨዋታዎች ላይ ውጤታማ ቡድን ነው። አርሴናል 18 ነጥብ ነው ያሳካው በ2022-23 በ2023-24 ሲቲ በመጨረሻ 11 ጨዋታ 29 ነጥብ ሲያሳካ አርሴናል 28 ነጥብ ማሳካት ችሏል። አምና ማንቸስተር ሲቲ በዛ በደካማ የውድድር ዓመት በተባለበት የፔፕ ጋርዲዮላ ማንቸስተር ሲቲ በመጨረሻ 11 ጨዋታ እንኳን 24 ነጥብ አሳክፎ ከአርሴናል የተሻለ ነጥብ ማሳካት ችሏል። አሁን ማንቸስተር ሲቲ ይሄን ጨዋታ ማሳካት ይችላል ወይ? እንዳለፉት ዓመታት ቀሪ ጨዋታዎችን የማሸነፍ አቅሙን በምን አይነት መልኩ የፔፕ ጋርዲዮላ ማንቸስተር ሲቲ ከዚህ በላይ እያንዳንዱን ሂደት ከፍ ባለ ሞመንተም በእያንዳንዱ ሳምንት እያሸነፈ ጨዋታዎችን ውጤቶችን የመግደል አቅምን የፔፕ ሲቲ ይህንን ጉዳይ ማስመዝገብ ይችላል እንዳለፉት ዓመት። ለዚህ ደግሞ ማረጋገጫ ሊሆኑ የሚችሉት የሊድስ አይነት ለተጋጣሚ በጣም ፈታኝ የጨዋታ ስታይል ይዘው በሚቀርቡ 15ኛ ደረጃ ከወገብ በታች በሚገኙ ክለቦች ላይ የሚደረገው አሳማኝ ብቃትና አሳማኝ የድል ጉዞ ነው። ስለዚህ የፔፕ ጋርዲዮላ ማንቸስተር ሲቲ የዛሬ ምሽቱን ጨዋታ ሲያደርግ የበለጠ ከፍተኛ ሪከርድ ከያዘው ቡድን ጋር 19-4 እየመራ በግብ ክፍያ ብቻ ወደዚህ ስቴዲየም 2 ጊዜ መጥቶ ማንቸስተር ሲቲ ሁለቱንም ባለፉት ጊዜያት ድል ማድረግ የቻለ ሲሆን በተከታታይ ለ3 ጨዋታ ዛሬ ምሽት የሚያሸንፍ ከሆነ ከ1924 እስከ በ1924 እና 1928 ያስመዘገበውን ሪከርድ ለመጀመሪያ ጊዜ
በዘንድሮ ሲዝን መድገም ይችላል ማለት ነው። ለዚህ ደግሞ አስፈላጊውን ቱሎች ይዞ የመቅረብ በተለይ በአየር ላይ ኳስ፣ በጋራ ኳስ በተሻለ የመልሶ ማጥቃትና አካል ብቃትን ባማከለ የሜዳ ውስጥ እንቅስቃሴ ጥቅጥቅ ብሎ በመከላከል የሚታወቀውን የዳንኤል ፋርኪን ቡድን ከሜዳቸው ውጪ የሚገጥሙትና በዚህ ጨዋታ ቅድመ ግምት ኦፕታም ከፍተኛ ግምቱን ለፔፕ ጋርዲዮላ ማንቸስተር ሲቲ ሲሰጥ የወቅቱን ብቃት ከግምት ውስጥ በማስገባት ነው። እስቲ አንዳንድ ጉዳዮችን እናንሳ። በሲቲ በኩል በቅርብ ሳምንት ምን ቢሻሻል ነው የፔፕ ጋርዲዮላ ማንቸስተር ሲቲ ወደ አሸናፊነቱ የተመለሰው? የመጀመሪያው ጉዳይ እንግዲህ በአንድ ጋዜጣዊ መግለጫ ታስታውሱ እንደሆነ ከተወሰኑ ሳምንታት በፊት የችግራችንን ዋነኛውን የአጫወታችንን የዘንድሮ ሲዝን ችግራችንን አውቀነዋል። ችግራችንን እንግዲህ በሚዲያ ደረጃ አውጥተን ለእናንተ አንናገርም፣ ግን ለችግራችን አሁን መፍትሄ የማበጀቱ ስራ ላይ በጣም እየደከምን ነው ሲል ነበር በሁለት ተከታታይ ጋዜጣዊ መግለጫ እና ልክ ከዛ አስተያየት በኋላ አንድ ጉዳይ በሲቲ ውስጥ የተመለከትነው የግራኝ ፉልባክ ሆና በዘንድሮ ሲዝን በአስደናቂ ብቃት ለፔፕ ሲቲ በአንዳንድ ጨዋታዎች ባልተጠበቀ መልኩ ለምሳሌ ያለፈውን ጨዋታ ኒውካስልን ሲያሸንፍ 2 ግቦችን በማስቆጠር ኒኮ ራይሊ የጨዋታ ልዩነት ሆኖ ባልተጠበቀ የሜዳ ውስጥ እንቅስቃሴና በሱ ግብ ማንቸስተር ሲቲ 3 ነጥብ ያገኛል ተብሎ ሳይጠበቅ በአስደናቂ ሁኔታ 2 ግብ አስቆጥሮ ሲቲ ጣፋጩን 3 ነጥብ በኢትሃድ ኒውካስልን ሁለተኛ 45 በተፈተነበት ጨዋታ ሲያሸንፍ የቡድኑ ኤክስ ፋክተር ነበር። ከሃላንድ፣ ከመርሙሽ፣ ከሴሜኒዮ በሜዳ ውስጥ ከሚገኙ ተጫዋቾች እና ይህን ተጫዋች ከፉል ባክነት ወደ አታኪንግ ሚድፊልደር ሲቀይር 2 ካራክተር ለሮድሪ ጫናዎችን በማቅለል ነው። አንደኛ በሲቲ ቢልድ አፕ ወቅት የአንደኛውን የሜዳ ክፍል ሲቲ አዘም ብሎ በቁጥርም በዛ ብሎ ተጋጣሚ ወደ አንዱ ኤሪያ ሰብስቦ በመልሶ ማጥቃት በተቃራኒ ፖዚሽን ላይ ያሉ ስፔሶችን እንዲጠቀም የተጫዋቹ ያለ ኳስ የሚደረግ የአማካይ ክፍል የቁጥር ብልጫና በእንቅስቃሴ የተጋጣሚን የ6 ቁጥር ተጫዋች ሊሆን ይችላል፣ አንደኛውንም ሴንተር ባክ ሊሆን ይችላል ከፖዚሽን ውጪ የማድረግ ሚና ነው። በሁለተኛ ደረጃ ደግሞ ሲቲ በሚጠቃበት ወይም በሲቲ መከላከል ስትራክቸር ውስጥ የባክ 5 ወይም ወደ 5 የተከላካይ ምርጫ ወይም ስትራክቸር ሲሄድ ኒኮ ራይሊ በፍጥነት ከጉሂም ከሩቢን ዲያዝ መሃልም ወይም እንደ ጨዋታው እንቅስቃሴ የአንደኛውን የሴንተር ባክ ክፍል በመያዝ ሲቲ የመከላከሉን ቁጥር 5 እንዲያደርግ አደረጃጀቱ ማለት ነው። ስለዚህ ይሄ ተጫዋች የተሰጠው ነፃ ሚና መከላከሉንም ማጥቃቱንም ሮድሪን የበለጠ ከጫናና ከፕሬሲንግ የማስዳት ያለ ኳስ የሚደረጉ እያንዳንዱ የተጫዋቹ ሩጫ የሲቲን አማካይ ክፍል ባላንስ ወደ አንድ ሼፕ እንዲመጣና በቅርብ ጊዜ የምናየው ሲቲ በጨዋታው የሚያስተናግዳቸው የግቦች አይነት አሁን ተለይቷል። በፊት እንደምናስታውሰው ሲቲ ላይ በተፈጠረው ኦቨርሎድ ልክ ሲቲ ግብ ያስተናግድ ነበር። የጂጂ ዶናሩማ አስደናቂ ብቃት እንዳለ ሆኖ ግን የዚህ ተጫዋች አማካይ ክፍል ላይ መግባት ለፔፕ በአካል ብቃትም ኤሪያዎችንም ከቨር በማድረግ ለተከላካዩም ሽፋን በመስጠት አንድ ሚና ከሮድሪ ላይ አቅልሏል። በሁለተኛ ደረጃ ደግሞ በርናንዶ ሲልቫ የሚያካልለው የሜዳ ውስጥ ስፔስ በደም ከተመለከታችሁ ቢልድ-አፕን ይመራል፣ ፋይናል ሰርድ ቻንስ ክሬት ያደርጋል። ወደኋላ ተመልሶም በመከላከል የዚህን ተጫዋች ሚና በመቀነስ ያን የኒኮ ኦራይሊ ያለ ኳስ የሚደረጉ እንቅስቃሴዎች በአንድ እንቅስቃሴ የሮድሪንም የበርናንዶ ሲልቫንም ነፃ አውጪ ከኳስ ውጭ የሚደረግ ሩጫና ከኳስ ጋር የሚደረግ ማጥቃትን ነው አሁን ፔፕ ያገኘው ባላንስ አንዱ። በዚህ ቅኝት እንግዲህ የማንቸስተር ሲቲ የማጥቃት አቅም አማራጩ ወይም የማስቆጠር አማራጩ የዚህ ተጫዋች ፋይናል ሰርድ በተደጋጋሚ መግባት አንደኛ በተክለ ሰውነት ረዘም ያለ ተጫዋች መሆኑ የአየር ላይ ኳስ አድቫንቴጅ፣ በተጨማሪም ከኳስ ጋር ባለው ጤናማ ቴክኒክ ከዚህ የዚህ ተጫዋች የሽግግር እንቅስቃሴ ለሲቲ የበለጠ ፋይናል ሰርድ በሁለቱም ክንፎች የማጥቃት አቅም ኳሊቲ ጨምሯል። ለዚህ ነው ፔፕ በድፍረት በዘንድሮ ሲዝን መርሙሽንም
ሃላንድንም በአንድ ጨዋታ ሲጠቀም ከኒውካስል ጋር ያስተዋል ነው። በዚህ መሰረት እንግዲህ የቡድኑ ባላንስ እና በቅርቡ ፔፕ ምናልባት ለችግራችን መፍትሄ ይሆናል ብሎ እንግዲህ በግላችን ከተመለከትነው ጉዳይ መካከል ያችን አስተያየት ከሰጠ በኋላ የቀየረው የታክቲክ ለውጥ አንደኛው ይሄ ነው። ከዛም በኋላ የተመለከትነው ለውጥ ስለሆነ ይሄ ደግሞ በሲቲ ማጥቃት ላይ የበለጠ ፋይናል ሰርድ ላይ እድሎችንም እያንዳንዱን የሜዳ ውስጥ እንቅስቃሴ በአግባቡ እንዲጠቀም የረዳው ይመስላል። በዚህም ነው ሲቲ ባለፉት 5 ተከታታይ ጨዋታ በሁሉም ውድድሮች በድል ማጠናቀቅ የቻለው። ይሄ የኒኮ ራይሊ የፖዚሽን ለውጥ ለፔፕ ጋርዲዮላ የዘንድሮ ሲዝን አንደኛው ከአዲሱ ዓመት በኋላ የተመለከትነው ተርን ያደረገ አንደኛው ነጥብ ነው። በዚህ መሰረት እንግዲህ ዛሬ ምሽት ፈታኙ የዳንኤል ፋርኬን ሊድስ ዩናይትድ በኤለን ሮድ የፔፕ ጋርዲዮላ ማንቸስተር ሲቲ በምን አይነት መልኩ ይሄን ፈተና ይሄን ጠንካራ ፊክቸር እንዴት ይወጣዋል ምሽት ላይ ተመልክተን ነገ በሚኖረን ድረ ጨዋታ ነጥቦች ላይ ይዘመን መጣ ይሆናል። ለማንኛውም ፕሮግራማችንን ላይክ እያደረጋችሁ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይህንን ፕሮግራም ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን ሊድስ ከማንቸስተር ሲቲ ቅድመ ጨዋታ ግምገማዎችን በእንዲህ መልኩ አደረግን። አርሴናል ከቼልሲ፣ ሊቨርፑል ከዌስትሃም ከዚህ ፕሮግራም ቀደም ብሎ ወደ እናንተ ያደረስነው ነው። እነሱንም እያዳመጣችሁ የዚህንም ፕሮግራም ተደራሽነት ከፍ እንድታደርጉ በአክብሮት እየጋበዝን ቅዳሜን ከእናንተ ጋር በእነዚህ ፕሮግራሞች ቆይታ ያደረግን። ሰላም ቆዩ።